በዳይ የሆኑ ሰዎችን አኺራ ላይ ብቻ አይደለም የሚቀጣቸው መቀጣጫ ሊሆኑ ዘንዳ ዱንያም ላይ ነው ቅጣቱን የሚጀምረው አላህ Subhanahu Wa Ta'ala وخاصة በደሉ ይሄ የሌላን ሐቅ ተዓዲ ከሆነ በባሪያዎች በእርስ መርስ መካከል ላይ የሆነ እንደሆነ የማንንም ተበዳይን እንባ አላህ መሬት ላይ ጠብ አያደርጋት መሬት ላይ ጠብ ከማለቷ በፊት መሬት ከመውረዷ በፊት ዓርሽና አልፋ ነው የምትሄደው ወደ አላህ Subhanahu Wa Ta'ala ሰማያትን ሁላ ተሻግራ ነው የምትሄደው እቺ የበደለኞች የተበዳዮች እንባ መሬት ጠባት ስንበድለው መበቀል የማይችል ከሆነ ምስኪን ከሆነ አቅም ካሌለው እኛ ያደረስንበትን በደልና ግፍ መበቀል የማይችል ከሆነ ብቸኛው መብቴው ለሱ ምን ማለት ነው ያ ረብ አየህ ማለት ብቻ ነው ያ አላህ ሰማህ ማለት ብቻ በሚያውቀው ቋንቋ በሚገዛው አምላክ ምንም ይገዛም ለምን ድንጋይ አይገዛም ለምን ውሃ አይገዛም እሱ ተበድሏል የአላህ ባሪያ ነው ሰማህ ጌትዬ ነው የሚለው አላሁ ጀለ ወዐዘ ደንቦ ሙስሊሞችን እንዳትበድሉ አይደለም ያለው ክርስቲያኖችን እንዳትበድሉ አይደለም ያለው እንግዳውሳ اتقوا الظلم ያሉት ነብዩ ሰለላሁ ዐለይሂ ወሰለም ومن يظلم منكم ከናንተ ውስጥ የሚበድል ካለ ነው ያለው የሚበደለው አካል ማንም ይሁን ማን ምንም ይሁን ምን ያስ